ብዙ ወንዶችን የምታውቅ ሴት ለጋብቻ የማትሆንባቸው 15 ምክንያቶች። የሴት ልጅ ያለፈ ታሪክ ትርጉም አለው። አንተ የራስ ምታት፣ የስሜት ቀውስ እና የወደፊት ዕዳዎችን ለማግባት አልተፈጠርክም። አንተ ሌጋሲ እየገነባህ ነው። ስለዚህ ማን ከጎንህ መቆም እንዳለበት በጥብቅ መርጠ መወሰን አለብህ። ብዙ ወንዶችን የምታውቅ ሴት ለጋብቻ የማትሆንባቸው 15 ምክንያቶች። አንደኛ፣ ከሌሎች ወንዶች ጋር ታወዳድርሃለች። አንተ ምንም ያህል ጥሩ ብትሆን ባለፈ ታሪኳ ውስጥ ካሉት ወንዶች ጋር ታነጻጽርሃለች። ብዙ ወንዶች በበዙ ቁጥር ንጽጽሩ እየከፋ ይሄዳል። ሁለተኛ፣ ግራ እየተጋባች ምን እንደምትፈልግ እንኳን አታውቅም። እያንዳንዱ አጋር አሻራ ጥሎ ያልፋል፣ ያውም በጣም ብዙ አሻራዎች። በስሜት የተበታተነች፣ አቅጣጫ የለሽና ለቁርጠኝነት ወይም ለኮሚትመንት ያልተረጋጋች ትሆናለች። ሶስተኛ፣ በወሲብ እርካታ ማግኘት ይከብዳታል። ልዩነት ፍላጎትን ይወልዳል። ፍላጎት ደግሞ አለመወደድን ወይም እርካታ ማጣትን ይወልዳል። ስለዚህ እሷን ለማርካት አንተ ብቻ በቂ አትሆንም። ይህም ደግሞ ለክደት ይዳርጋል። አራተኛ፣ በርካታ ጽንስ ማውረዶችን ወይም አቦርሽን አድርጋ ሊሆን ይችላል። የስሜት ሸክም ዝም ብሎ ታሪክ አይደለም፣ እሱ ራሱ ስብራት ነው። ለህይወት ግድ የለሽ መሆን ወይም የተደበቀ የጥፋተኝነት ስሜት ለማንኛውም ትዳር አደገኛና ጎጂ ነው። አምስተኛ፣ አሁንም ከቀድሞ ወንዶች ጋር ግንኙነት ሊኖራት ይችላል። ይህቺ ሴት ወደ አንተ የመጣችው ሙሉ በሙሉ ለመጠቅለል ወይም ለመረጋጋት ሳይሆን እሷ ለምትፈልጋቸው እቅዶች አንተ የተሻልክ እንደሆንክ ስላመነች ነው። ግን ይህን እወቅ፣ እነዛ የማይታዩ ተቀናቃኞች ግንኙነታችሁን የጦር ቀጠና ያደርጉታል። ስድስተኛ፣ ካንተ ጋር ጥልቅ የሆነ ጥምረት መፍጠር ይሳናታል። በስሜት የመተሳሰር አቅም ከእያንዳንዱ አዲስ ነገር ጋር እየቀነሰ ይሄዳል። እናም አንተ ጋር ስትደርስ ይህ አቅሟ ተሟጦ ሊሆን ይችላል። ስለዚህ ካንተ ጋር በምንም አይነት ጉዳይ ልትታመር አትችልም። ለመግባባት እጅጉን ይከብዳታል። ሰባተኛ፣ ስብራትና ሸክም ተሸክማለች። የተለያዩ የከሸፉ ግንኙነቶች የስሜት ቆሻሻን ይቆልላሉ። ገምት እስቲ፣ ይህንን ቆሻሻ የሚያጸዳው ማን ነው? አንተ ነህ። ስለዚህ አደጋ ውስጥ ነው ያለኸው፣ አስብበት። ስምንተኛ፣ ለመሸሽ የሰለጠነች ናት ወይም ልምድ አላት። ነገሮች ሲከብዷት ትሮጣለች። ነገሩን ተጋፍታ ማሸነፍ አትችልም። ካንተ ጋር ዋጋ ለመክፈል ምንም ፈቃደኛ አይደለችም። መረጋጋት ለሷ እንግዳ ነገር ነው። ስለዚህ አብራኝ ዋጋ ትከፍላለች፣ ፈተናዎችን አብራኝ ትጋፈጣለች ብለህ እንዳታስብ። ዘጠነኛ፣ አንተ የምትተካ ትመስላታለህ። በአማራጮችና በትኩረት የተበላሸች ሴት ለታማኝነት ቦታ አይኖራትም። ሁሌም ከዚህ የተሻለ ነገር ጥግ ላይ ያለ ብላ ታምናለች። ስለዚህ ወንድሜ አስብበት። አስረኛ፣ መብት እንዳላት ታስባለችና ምስጋና ቢስ ናት። ያንተ እውነተኛ ጥረት ብዙም አይማረካትም፣ ግድ የላትም። ግዴታው ነው፣ የራሱ ጉዳይ ነው። እኔ ምን አገባኝ፣ ይህም ቢያደርግ ያደርጋል፣ ካላደረገም የራሱ ጉዳይ የሚል አመለካከት ስላላት ለአንተ ምንም ምስጋና የላትም። ካንተ ጋር በመኖሯ መብቷን የሚመስላት እያንዳንዱ የምታደርግላት ነገር ያንተ ግዴታ እንጂ ከፍቅር የተነሳ እንደሆነ አታስብም። ስለዚህ በምንም ነገር አታመሰግንህም። 11ኛ፣ እንደገና ለመጀመር ምንም አይሰማትም። ጥሩ ወንድን ትቶ ጊዜያዊ ደስታን መከተል ለሷ ቀላል ነው። እንደገና ለመጀመር እንደ አዲስ ለመጀመር ለሷ ምንም ትርጉም የለውም። ራስን አድሶ ያለፈ ህይወትን ትቶ በአዲስ መልኩ ለመኖር ምንም ግድ የላትም። 12ኛ፣ ለስርዓት ወይም ለመዋቅር መገዛት አትችልም። የሴትነት ቀውስ አለመረጋጋት ላይ ይለመልማል። የብዙ ቀድሞ አጋሮች መብዛት አመፀኛና እምቢተኛ ልማዶችን ይገነባሉ። ስለዚህ መልካም ለሆኑ ስርዓቶች እንዳትገዛ ያደርጋታል። 13ኛ፣ ጋብቻን እንደ ሽልማት እንጂ እንደ ኃላፊነት አታየውም። እሷ የበለጠ የምትጓጓው ለሰርጉ፣ ለፎቶና ለሚስትነት ማዕረጉ እንጂ ለስራው ወይም ለኑሮ። በዚህ ውስጥ ደግሞ ለሚመጡት ኃላፊነቶች ግድ የላትም፣ ምንም አይመስላትም። አንድ ቀን በሆነ ቀዳዳ ሾልካ እንደምትወጣ ታስባለች። ስለዚህ ብዙም ትርጉም አትሰጠውም። 14ኛ፣ ለወሲባዊ ሱስ ወይም ዝንባሌ የተጋለጠች ናት። ከመጠን ያለፈ የወሲብ ልማድ ፍላጎትን ያበዛል። አንተ ልሰጣት የማትችለውን ትመኛለች ወይም በፍጥነት ትሰለቻለች። ስለዚህ አንድ ፈተና ወደ እሷ ሲመጣ ያንን ፈተና ለማለፍ ይከብዳታል። በፈተናው ልትወድቅ ትችላለች። 15ኛ፣ ልትፈታ ወይም ዲቮርስ ልትጠይቅ ትችላለች። እውነታ አይዋሽም። ጥናቶች በተደጋጋሚ እንደሚያሳዩት ከፍተኛ ቁጥር ወይም ቦዲ ካውንት ያላቸው ሴቶች የመፋታት እድላቸው ከፍተኛ ነው። ይህ ቀጥሎ የምነግራችሁ ጥናት ምን እንደሚል ስሙ። በ177 ያገቡ ሴቶች ላይ በተደረገ አንድ ጥናት መሰረት ከጋብቻ በፊት የጾታ ግንኙነት ወሲብ ፈጽመው ከነበሩት ውስጥ 3/4 ወይም 75% የሚሆኑት ካገቡ በኋላ በነበሩት የመጀመሪያ 2 ሳምንታት ጊዜ ውስጥ ወሲባዊ ችግር እንዳጋጠማቸው የገለጹ መሆናቸው ነው። ከዚህም በላይ ለረጅም ጊዜ የቆየ ወሲብ ችግር እንደነበረባቸው የገለጹት ሁሉ ከጋብቻ በፊት የጾታ ግንኙነት የፈጸሙ ናቸው።
በተጨማሪም የተደረገው ጥናት ያሳየው ከጋብቻ በፊት የጾታ ግንኙነት ወሲብ የፈጸሙ ካገቡ በኋላ ምንዝር የመፈጸም ወይም ቺት የማድረግ አጋጣሚያቸው ወሲብ ካልፈጸሙት ድንግሎች ቁጥር በእጥፍ እንደሚበልጥ መሆኑን ነው። ስለዚህ ዝሙት ቀናውን አስተሳሰብ ያጠፋል የሚለው የመጽሐፍ ቅዱስ ቃላት ምንኛ እውነት ነው። በመጨረሻም ጋብቻ የበጎ አድራጎት ስራ አይደለም፣ የሌጋሲ ጉዳይ ነው። አንተ እዚህ ያለኸው ሰውን ካለፈ ታሪኩ ለማዳን አይደለም። አንተ ያለኸው የቤተሰብ መንግስት ለመገንባት ነው። የሴት ልጅ ያለፈ ታሪክ ከእርሷ ጋር ለሚኖረው የወደፊት ህይወት ንድፍ ነው። በደንብ አንብበው፣ በደንብ ያው፣ አለዚያ በኋላ ዋጋ ትከፍላለህ። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ። አመሰግናለሁ።